ደራሲ በዓሉ ግርማ፣ ተራኪ በቀለ ዳኜ። ክፍል 21 የጠዋት ፀሐይዋ ደማቅ፣ አየሩ ቀዝቃዛና ሰማዩ የጠራ ነበር። ሆኖም የሲራክ ስሜት ውብ ከሆነው ከጠዋቱ አየር ጋር ተዋህዶ በትፍስት የሚያቧርቅ አልነበረም። ማሎ ከቤት የወጣበት ተልእኮ ግልጽ አኖለት እያለ ያወከው ነበር። ቢሆንም ማድረግ አለብኝ በማለት የወጣ ስለሆነ ወደ ኋላ ለማለት አላስቻለውም። ሰላም የምትጠይቀው ዋጋ አላት። የሚሻት ሊያገኛት ከፈለገ የምትጠይቀውን ውድ ዋጋ መክፈል አለበት እያለ ነበር ወደ ሴቾንቶ ከተማውን አቋርጦ ዘመነ የሰብለ በዓል ከሚሰራበት መስሪያ ቤት የደረሰው። የዘመነ ቢሮ ለማግኘት ችግር አልገጠመውም። ገና ስሙን ከመጥራቱ ነበር አንድ ረጅም ሸበቶ ተላላኪ እያጋፈረ ወስዶ ቢሮውን ያሳየው። ሲራክ ትንፋሹን ዋጥ አድርጎ በሩን በዝግታ ከፍቶ ገባ። ቢሮ ግዙፍ ነበር። በጠዋት የተነፋው ፍሊት አፍንጫ ይወጋል። ከበሩ ጠረጴዛው ድረስ ያለው መንገድ ሩቅ መስሎ ነው የታየው። እግር ስምጥ በሚያደርገው አረንጓዴው ምንጣፍ ላይ እየተራመደ ወደ ግዙፉ ጠረጴዛ ሲጠጋ ተልእኮ ይባስ ብሎ ትርጉመ ቢስ ባዳ እየሆነበት ይሄድ ነበር። ዘመነ ከሚያነበው ወፍራም ፋይል ላይ ቀና ብሎ በተለመደው የቢሮክራቶች አነጋገር ምን ነበር አለው። ይቅርታ ተሳስቼ ነው ብሎ በመጣበት እግሩ ተመልሶ ቶሎ ለመውጣት ልቡ እየፈለገ ሲራክ እባላለሁ አለው። ስሙ ጆሮ ውስጥ ክፉኛ የደወለ ቢሆንም እንደገና ለማረጋገጥ ያህል ማን አለው። ሲራክ። ዘመነ ግራ እየገባው በዚያው በተለመደው የቢሮክራቶች ፈሊጥ ምን ኖረዋል አለው። ተመልሶ ለመውጣት ጊዜው ያለፈበት ተልእኮም ደብዛው የጠፋበት ቢሆንበትም ላነጋግር ነው የመጣሁት። በቀደድከው የጽሑፌ ረቂቅ ታስታውሰኝ ይሆናል። ፈቃድ ከሆነ ብዙ ጊዜ አይወስድብህም። የመጣሁበትን ጉዳይ አጭር ነው ብሎት ግራ ቀኝ ተመለከተና አረፍ ለማለት ይፈቀድልኛል አለው። ትከሻው ሰፊ ነው። እጁ የአንበሳ መዳፍ ይመስላል። አንገቱ ብቻ አንድ ጅብ ሳያሳድር ይቀራል። እንደ መጽሐፌ አንጀት ጉበቴን ቡጫጭቆ በመስኮት አውጥቶ የወረወረኝ እንደሆነስ አለ በልቡ። ተነስቶ የመጣበት እንደሆነ ብድግ ብሎ ለመሮጥ ያሰበ ይመስል ከወንበሩ ጫፍ ላይ ነበር የተቀመጠው። ዘመነ ሲጃራ አውጥቶ አቀጣጠለ። እጁ ይንቀጠቀጥ ነበር። ራሱን ለመቆጣጠር ትልቅ ጥረት በማድረግ ላይ እንዳለ ሁኔታው ያስታውቃል። ሲጃራውን ወደ ውስጥ ምጎ አቦነንና እሺ ጉዳዩ ምንድነው? ወይስ ለተቀደደው መጽሐፍ ካሳ ልጠይቀኝ ነው የመጣኸው አለው። ምንም አይነት ካሳ የለውም። እንዴት ማለት? ኪነታዊ ስራ በዋጋ ሊተመን አይችልም ለማለት ነው ብሎት በአግድም መጥቶ ፊቱ ላይ የተለጠፈውን ጭፍግግ ያለ ፈገግታ ሰርቆ በጎን ተመለከተና ለማንኛውም ነገር ላነጋግር የመጣው ስለ መጽሐፉ ሳይሆን አመጣጤ እኔና አንተን በሚመለከት የግል ጉዳይ ነው አለው። በእኔና በአንተ መካከል ምን የግል ጉዳይ አለ አለው። አጢሶ ያልጨረሰውን ሲጃራ ከትልቅ ክሪስታል መተርኮሲያ ውስጥ እያወደመ ሰብለ አለው። አጉል ደፋር ነው ልበል ወይ ሞኝ ብሎ ብድግ ሲል ጎልያድ ራሱ በነፍስ ተመልሶ የመጣ መስሎት ነበር የታየው። የዳዊት ወንጭፍ ከየት መጥቶ ልቡ ነበር የተወናጨፈው። ሁለቱንም ሳሎን አልቀርም አለ ጀርባውን ቀዝቃዛ ላብ እያሰመጠው። ምን ልትፈልግ ነው የመጣኸው? ምንም ግን ወይስ ሚስትህን ዳርልኝ ልትለኝ ነው? ብታዳምጠኝ እኮ ወይስ ሰይጣናዊ ስራ ልታሰራኝ ነው አይደለም?
አንድ ጊዜ ብታዳምጠኝ ልገልህ እንደምፈልግ ታውቃለህ አለ ጥርሱን እያንቀጫቀጨ። እሱ የራሱ ጉዳይ ነው ብሎ ሲራክ ከተቀመጠበት ተነሳ። በሚስቴ ጉዳይ ምን ያገባሃል አለው ጠረጴዛውን ተደግፎ ወደፊት እየተንጠራራ። ያገባኛል፣ የሰብለ ብቻ ሳይሆን የማንም ደስታ የሚመለከተው ነገር ሁሉ ያገባኛል አለው ሲራክ ጠረጴዛውን ተደግፎ ወደ ዘመነ እየተንጠራራ። ጠረጴዛው ላይ ተፋጠጡ። ምን አለ ዘመነ ትላልቅ አይኖቹን ወደ ውጭ ጎልጉሎ። ትሰማኝ እንደሆን የሰብለ ደስታ ያገባኛል ነው የምልህ። እብድ ነው ልበል? እብድም ሞኝም አጉል ደፋርም የፈለከውን በለኝ እና አሁን ታዳምጠኛለህ ወይስ ልሂድ? ጠረጴዛው ላይ እንደተፋጠጡ ቆሙ። ዘመነ የአንበሳ መዳፍ የሚመስለው እጁን ቡጢ ጨብጦ ጠረጴዛውን አንዴ መታና እንደ ፈረስ አናፋ። በዚሁ ቁጭቱ አልወጣለት ስላለው ተንጠራርቶ የጨበጠውን ቡጢ ሲራክ አገጭ ላይ ያሳረፈበት። ሲራክ ተዝለፍልፎ ዘጭ በማለት አረንጓዴው ምንጣፍ ላይ በጀርባው ተዘርሮ ቀረ። ዘመነ በንዴት እንደጦፈ ጠረጴዛውን ዞሮ መጥቶ ሲራክ እዚያው በጀርባው እንደተንጋለለ ሆዱን ሊረግጠው እግሩን አነሳ፣ ግን አላደረገው። እግሩን አሳርፎ ከሲራክ ጎን በመንበርከክ ይዞ ቀና አደረገው። ትንሽ ቆይቶ ሲራክ ነፍስ ዘራ። የተሰነጠቀው ከንፈሩ ይደማ ነበር። ሲራክ አይኑን ሲከፍት አይቶ ደህና ነህ አለው በተዘጋው ጉሮሮ። ሲራክ ራሱን ነቅንቆ ሲያበቃ ደህና ነኝ፣ አቤት የታየኝ ቆቆማ አለው። ሲራክ ከአገጩ ላይ ደሙን በእጁ ጠረገና ተመለከተ። መሐረቡን አውጥቶ ቁስሉን ያዘበትና ራሱን እየነቀነቀ ተነሳ። ዘመነ የሲራክን አይት ለማየት እያፈረ አዝናለሁ፣ ይቅርታ አድርግልኝ አለው። ቁስሉን በመሐረብ እንደያዘ ምንም አይደል፣ ጥፋተኛው እኔ ነኝ። መጀመሪያውኑ እዚህ መምጣት አልነበረብኝም። ብቻ ለማንኛውም ነገር ዱላ መፍትሄ አይደለም ብሎ ሊሄድ ሲል ትከሻውን ይዞ አትሂድ እባክህ እንነጋገር አለው። እኔም የመጣሁት ለዚሁ ነበር፣ ካልተደማመጥን ምን ያደርጋል ሲለው ዝግጁ ነኝ አዝናለሁ ብሎት ሁለቱም ወደ መቀመጫቸው ተመለሱ። እሺ አሁን ምን እንዳደርግ ነው የምትፈልገው አለው። ሲራክ ደሙን እየጠረገ እኔ ካንተና ከሰብለ ደስታ ሌላ የምፈልገው ነገር የለኝም። ሰብለ ውብ ልብ ያላት ውብ ሴት ናት፣ ሰው ነችና የልቧን ንጽህና ውበት እንዲታወቅላት ትፈልጋለች። በተለይም አንተ ይህንን ልትረዳላት ይገባል፣ አለበለዚያ አንድ ቀን እንደምታጣ ተመነኝ። ሀብት ጅኒ ምናምን የምትፈልግ ሴት አይደለችም። ከትዳር ጓደኛዋ የምትፈልገው ፍቅርና መግባባት ብቻ ነው። ይህንን ለማድረግ ምን የሚያዳግት ነገር አለ? በተለይም ሴቶች ዕቃ አይደሉም፣ ሰዎች ናቸው፣ ስሜት አላቸው። ነፃነት፣ እኩልነት የሚባለው ነገር ዝም ብሎ ምኞታዊ አይደለም። ወንዶች ስንባል ይህንን ማወቅ ይገባናል። ክብሯን ከማንጠብቅላት ሴት አክብሮ መጠበቅ ከእንግዲህ የሚቻል አይመስለኝም አለው ረጋ ብሎ። እጁ እየተንቀጠቀጠ ሌላ ሲጃራ አውጥቶ አቀጣጠልና ባቦነነው ጢስ ውስጥ እያየው ይህን ያህል ትቀራረባላችሁ ማለት ነው ብሎ ጠየቀው። በሲጃራው ጢስ ውስጥ የደም ስሩ ሲገታተር ይታየው ነበር። ሐቁን ለማወቅ ከፈለግከው አለው። ዘመነ ሲጃራውን እንደያዘ አይኖቹን ጨፍኖ አቀረቀረ። ሁለቱም ከባድ ዝምታ ዋጣቸው። ዘመነ ሐሳብ ውስጥ የሚንጓለለውን ነገር ለማወቅ ባለመቻሉ ተጨነቀ። በመካከላቸው የተፈጠረው ዝምታ አፍታ ዓመት መስሎ ታየው። ዘመነ ካቀረቀረበት ቀና ብሎ እንደቆሰለ ሰው እያቃሰተ ይህን ሁሉ የምትነግረኝ ለምንድን ነው አለው። በዘመነ ሁኔታ ልቡ እያዘነ የሁለታችሁንም ደስታ ለማየት በመመኘት ነው፣ ሌላ አይደለም። አስገድዶ እዚህ ድረስ ያመጣኝ ይህ ምኞት ነው፣ በጉዳዩ አስብበት ብሎ ሰዓቱን አየና ተነሳ። ዘመነ ተነሳና የመጣበትን እንባ ለመሸሸግ እየሞከረ
አንተ ለመሆኑ ምን አይነት ሰው ነህ አለው። እብድ፣ ሞኝ፣ አጉል ደፋር፣ ሌላ ምን ልጨምርበት አለ ሲራክ ፈገግ ብሎ። በእርግጥ ጊዜው ተለውጧል አለ ከሲራክ ባሻገር በመስኮት ወደ ውጭ እያየ። ምግባራዊ ድፍረትን የታደሉ የለውጥ አካል ይሆናሉ ብሎ ሰላምታ ሰጠውና ወደ በሩ አመራ። በሩን ሊከፍት ሲል አንድ ነገር ትዝ ብሎት ቆመ። መለስ ብሎ ለመሆኑ እንዴት አድርገህ ልትገለኝ ነበር ያሰብከው አለው። ዘመነ በግድ ከንፈሮቹን አላቆ ፈገግ በማለት ሌላ ጊዜ አጫውታለሁ ሲለው ሲራክ ቀበል አድርጎ ሞኝን ፈልግ፣ ሁለተኛ አጠገብ ድርሽ አልልም ብሎ በሩን ከፍቶ ወጣ። ሲራክ ያበጠ ከንፈሩንና ያደረበትን ራስ ምታት ይዞ ከዘመነ ቢሮ እንደወጣ ከአንድ ሴቼንቶ ወደ ሌላ እያለ በቀጥታ ሄደው ወደ ቢሮ ሳይሆን ወደ ቤቱ ነበር። ከደረሰበት ድብደባ ይልቅ ባገኘው ምግባራዊ ድል እየተደሰተ ልቡ ቀለል ብሎት በሐሳቡ ከሐቅ የበለጠ የሚያዋጣ ነገር የለም እያለ ነበር ቤቱ የገባው። ሚስቱ ከንፈሩ ቆስሎና አብጦ ስታየው በጣም ደንግጣ ውይ በሞትኩት ምን ነካ ከሰው ጋር ተጣላህ ስትለው ነገሩን የባሰውን ውስብስብ ላለማድረግ በማሰብ ዋሽቶ የሴቼንቶ በር ገጭቶኝ ነው ደህና ነኝ ብሏት ልብሱን አውልቆ ሊተኛ ሲል ጨው ያለበት ሙቅ ውሃ ውስጥ የተነከረ ጨርቅ ይዛ መታ ይህንን ያዝበት ይህንንም አስፕሮን ዋጥ ብላ ሰጠችው። ያለችውን ካደረገ በኋላ ጥቅልል ብሎ ተኛ። ጭልጥ ያለ እንቅልፍ ወሰደው። የምሳ ሰዓት አለፈ። የሥራ ሰዓት ደረሰ። እሱም አለፈ። ፀሐይ ማሽቆልቆል ጀመረች። ሲራክ አንዴም አልተንቀሳቀሰም። ጽጌ ሰጋችና ሄዳ ቀሰቀሰችው። አዛጋና ስንት ሰዓት ነው አላት። 11 ሊሆን ነው አለችው። ደንግጦ አይደረግም አለ። በ9 ሰዓት ሰብለን ለማነጋገር አቅዶ ነበር። እንዳልቀሰቅስ አሳዝነከኝ ነው አለችው። ኦፍ እንደ ዛሬ ጥሩ እንቅልፍ ወስዶኝ አያውቅም አለ። ከንፈሩን ሲነካካ አየችውና እብጠቱም በጣም ጎሏል፣ ቁስሉም ይህን ያህል አያስታውቅም አለችው። ግሩም ነርስ ነሽ አላት። ድካሙ ጨርሶ አልወጣለትም። ተመልሶ ሊተኛ ሲል አንድ ጮጮ ሙሉ ጥሬ ክትፎ በአይብ ከሁለት ጠርሙስ ቀዝቃዛ ቢራ ጋር ቀረበችለት። አይኑ እያየ እምቢ ብሎ ሊተው አልቻለም። ሆዱ ተዋን መግደያ እስኪያክል ድረስ ነበር የበላው። በዚያ ላይ ቢራውን ዶሽ አድርጎበት እያገሳ ተመልሶ ተኛ። ጠዋት ሲነቃ ጎኑን ያገላበጠበት ጊዜ ትዝ አላለው።